الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد ዛሬ በሌላ ርዕስ ብቅ ብያለሁ። እሱም ምንድነው? እውቀት ይግባን የእውቀት ሚስጥሩ እንድረስበት የሚል ፍላጎቱና እቅዱ ያለን ሰዎች ዑሉም አልአላ ወይም ደግሞ መዳረሻ የሆኑ እውቀቶችን የእውቀት መዳረሻ የሆኑ መንደርደሪያ የሆኑ እውቀቶችን መማር የግድ ያስፈልጋል ማለት ነው። ከእነሱም ውስጥ በዋናነት በተለይ ማዕናዎችን ሊያዛባ ማዕናዎችን ሊያረጋግጥ በጥሩ ሁኔታ እንድንገነዘበው ሊያስደርግ የሚችለው ነሕው ተብሎ የሚጠራው የዑሉም አልዓረቢያ ፈኖች ውስጥ አንዱ የሆነውና ዋናው እሱ ነው ማለት ነው። ምክንያቱም መጅሩር፣ መንሱብ፣ መርፉዕ የሆኑ ተደርገው የሚነበቡ ንባቦች እንደየንባባቸው የማዕና መቀያየር ሁኔታዎችም ስለሚፈጠሩበት እንዳውም እንደሚባለው ነሕው ሲጀመር በዚህ መልኩ እንዲዋቀርና እንዲከሰት እንዲሰራ የተደረገበት ዋነኛ ዓላማው የአነባበብ ስተትና የፍላጎት አለመገጣጠም ነበር። ቃሉን ሴትየዋ ታነባዋለች። ቃሉን ያነበበችበት ዋነኛ ፍላጎቷ መገረም ነበረ፣ እየተገረመችበት ነበር። እሷ ግን በጥያቄ መልክ አድርጋ አቀረበችው። በጥያቄ መልክ አድርጋ ስታቀርበው አጠገቧ የነበረው ሰው ለጥያቄው መልስ ይሰጣታል። እሷ ደግሞ አይ እኔ እኮ ጥያቄ አይደለም የፈለግኩበት፣ በቃሉ ጥያቄ ሳይሆን መገረም ነው የፈለግኩበት ብላ ተናገረች። ከዛም በኋላ እንደዛ ከሆነ እንደዚህ ነው ማለት ያለብሽ የሚል ሁኔታዎችን አስረዳት። ወይም ደግሞ ሌላም ምሳሌ አለው። ነሕው እንዲጀመር የተደረገበት ዋነኛ ነጥብ ይሄ ብቻ ሳይሆን ሌላም አለ። ኢነላህ ምንድነው በሪኡን ሚነል ሙሽሪኪና ወረሱሊሂ ብሎ አነበበ ማለት ነው። አንደኛው የቁርአን መልእክቱ የሚለው አላህና መልእክተኛው ከሙሽሪኮቹ የጸዱ ናቸው የጠሩ ናቸው የሚል ትርጉም የሚያሰጥ የሆነውን ንባብ አላህ ተመልእክተኛውና ተሙሽሪኮችና ተመልእክተኛው የጠራ ነው ወደሚለው ንባብ የሚቀይር የሆነ አነባበብ አነበበ። ወረሱሊሂ ብሎ ሚነል ሙሽሪኪና የሚለው ላይ አጥፎ አመጣ። ሚነል ሙሽሪኪን የሚለው ሚን እንደሚታወቀው ጃራ ናት። አልሙሽሪኪን የሚለው መጅሩር ነው። አላመቱ ጀሪህ ሊያ ነው። ሊአነሁ ሚነል ጀምዒል ሙዘከር ሳሊም አለዚ ረፍዑሁ ቢልዋው ወነስቡሁ ወጀሩ ቢልያ ስለሆነ ወረሱሊሂ የሚለውን እዛ ላይ አጦፈና ሲያነበው አንድ አዕራቢ ወይም ደግሞ የገጠር ነዋሪ አረብ ሰው ይህንን ንባብ ሰማና ወአነ በሪኡን ሚን ረሱሊሂ አለ። እኔም ከመልእክተኛው የጠራሁ ነኝ አለ። አላህ የጠራ ስለሆነ ተነስተሱ የጠራ ስለሆነ እኔም የጠራሁ ነኝ ብሎ ሲናገር ከዛም በኋላ ነሕው ያልቀራ ሰው ወይም ደግሞ ይሄ የቋንቋው ይዘትን ዘይቤን ችሎታው የሌለው ሰው ማስተማር እንደሌለበት እነ ዑመር ወይም ዓሊ ረዲየላሁ አንሁ በዛን ሰዓት ነው የሆነው። የነሕው አወቃቀር ሁኔታ እንዲዋቀርና ሰዎቹ የነሕውን ጽንሰ ሀሳብ እንዲረዱ ትእዛዝ ተላለፈ ማለት ነው። አቡል አስወድ አዱአሊ የሚባለው ሰው ቢአምሪ ሚን አሚር ልሙእሚኒን ዑመር ብን ልኸጣብ አው ቢአምሪ ሚን አሚር ልሙእሚኒን ዓሊይ ብኑ አቢ ጣሊብ አላ ኺላፊን እሱ ይሄንን ጉዳይ እንዲያዘጋጅ ተመረጠና ያው እነዚህ ነገሮች ጽንሰ ሀሳቡን የሚገልጹ ነገራቶችን አወቃቀረና ከዛ በኋላ ያው ነሕው ተብሎ ዑለማዎች እየመጡ ሸርህ እያደረጉ እያስፋፉ ምናምን የነሕው ቃይዳዎችን እያበዙ ያው የነሕው ዑሉም አልሸሪዓ ማነው ዑሉም አልዓረቢያ የሚባለው የእውቀት ውስጥ ዋና የእውቀት ክፍል ሆኖ ተቀምጧል ማለት ነው። ስለዚህ የቁርአኑ የሐዲሱ መልእክት በአግባቡ ለመረዳት ነሕው የግድ ወሳኝ ነው። ምላሶቻችን እንደፈለጉ እንዳይዘባረቁ በጥንቃቄ እንዲያነቡ ነሕው በጣም ወሳኝ ነው። ለእነዚህና መሰል ነገሮች አንዳንድ ገጣሚዎች ስለ ነሕው ትሩፋትና ስለ ነሕው ጥሩ ነገር ሲናገሩ ምን ይላሉ? የዓሊይ ብኑ አቢ ጣሊብ ነው ተብሎ የሚነገር አንድ ግጥም አለ። አነሕው ዩስሊሑ ሚን ሊሳኒ ልአልከኒ ወልመርአ ቱክሪሙሁ ኢዛ ለም የልሐኒ ወኢዛ ጠለብተ ሚነል ዑሉሚ አጀለሃ
ፈአጀሉሁ ሐቀን ሙቂሙል አልሱኒ የሚል ግጥም አለ። አነሕው ዑሉም አልዓረቢያ ነሕው ተብሎ የሚጠራው የእውቀት ክፍል ዩስሊሑ ሚን ሊሳኒል አልከኒ ጎልዳፋ ወይም ደግሞ አስተካክሎ ማንበብ የማይችል የሚያወዛግብ የሆነን ምላስ ያስተካክላል። ወልመርአ ቱክሪሙሁ ኢዛ ለም የልሐኒ አንድን ሰው ደግሞ ስተት ላይ የንባብ ስተት ላይ ባልገባ ጊዜ ባልወደቀ ጊዜ ታልቀዋለህ፣ ታከብረዋለህ። ያየው ሁሉ ያከብረዋል። አንደበተ ርቱዕ ነው፣ ንባበ ጥሩ ነው፣ የሚሳሳት አይደለም፣ ነገራቶችን በቦታቸው አስቀማጭ ነው ተብሎ ይከበራል ማለት ነው። ነገር ግን መጅሩሩን መንሱብ፣ መንሱቡን መጅሩር፣ መርፉዑን መጅሩር እያደረገ ሲያነብ ስታየው ችግር ያለበት ሰው መሆኑን፣ እንደዛ ማንበብ ያልቻለ ደግሞ ማዕናውን ይረዳል ተብሎ የማይታሰብ መሆኑን ትገነዘባለህ ማለት ነው። ስለዚህ አንዳንድ ሰዎች አሁን ለምሳሌ በእውቀት ላይ ጥሩ እውቀት እንዳላቸው የሰዎች ዘንድ የሚታሰቡ እንዲሁም ደግሞ በኡስታዝ ወይም በዳዒ ስም የሚሰየሙ የሆኑ ትልልቅ ዝናን ያተረፉ ሰዎች አሉ። ነገር ግን በነህው እውቀት መሰረት ዜሮ የሆኑ ማለት ነው። ሲቀሩት ይሳሳቱ የምታያቸው ይሄ በጣም ምንድነው? አይብ ነው። አይቡን ከቢር ትልቅ ነውር ነው። ትልቅ ነውር ነው። በተለይ በዳዒ መልክ የተዘጋጀ ሰው ሰዎችን በመምራት ሐቅን በማስተማር ቁርአንና ሐዲስን በመተንተን ለሰዎች ቀዳሚ ነኝ ብሎ ራሱን ያመጣ ሰው እንዴት አድርጎ ነው ሊረዳ የሚችለው? እንዴት አድርጎ ነው ተረድቶት ነው ሊያስረዳስ የሚችለው? እነዛ እኮ አረቦቹ ሰሊቅየን ያው እነዚህ ኢነ ትነሱባለች ስምን እንዲሁም ደግሞ ኸበርን ትረፋዓለች፣ ፋኢል መርፉዕ ነው፣ መፍዑል ቢህ መንሱብ ነው የሚለውን ቃዒዳውን በቃዒዳ ደረጃ የተማሩ ባይሆንም ይህ አይነት አስተማማር ወይም መማማር የመማር ዘይቤ ያኔ ባይኖርም ግን ሰሊቅየን በተፈጥሯቸው ቋንቋቸው ይሄ ነው። በቃ ከዚህ ውጭ አይነት ቋንቋ አይናገሩም ማለት ነው። ያደጉበት የኖሩበት ቢአቸው በአጠቃላይ ምላሳቸውን ተስተት በጠበቀ መልኩ ቋንቋውን የሚያጦሹትና የሚናገሩ ሆነው ነውና ተነሱ ውስጥ ገጣሚው ምን ይላል? ወለስቱ ቢነሕዊይን የሉቁ ሊሳነሁ ወላኪን ሰሊቅዩን አቁሉ ፈዑሪቡ ብሎ ገጠመላቸው ለነሱ ማለት ነው። እኔ ነሕዊይ አይደለሁም ምላሱን ለማስተካከል የሚለፋ ነሕዊይ አይደለሁም፣ ነገር ግን ሰሊቅይ ነኝ። በተፈጥሮ እናገራለሁ። የተናገርኩትም ንግግር በትክክል ቦታውን ያገኘና ኢዕራቡን በያኑን ገለጻውን ያስተካከለ ሆኖ ነው የምናገረው ብሎ ይናገራል። እና እነሱ በዛ መልኩ ናቸው። እኛ ግን አንደኛ ቋንቋችን አይደለም አረበኛ ቋንቋ የሁለተኛ ቋንቋችን ነው። ሁለተኛ ቋንቋችን እንደመሆኑ በደንብ መማር ያስፈልገናል ነህው የሚባለውን የእውቀት ክፍል። ምክንያቱም በጣም ማዕናዎችን ይቀያይራል። እንደ ሐረካዎቹ መቀያየር ማዕናዎች ይቀያየራሉ። ከዛ ጋር ነው የቁርአኑን የሐዲሱን መልእክት በደንብ ልንረዳው የሚገባውና በትክክልም ይህንን የሚወላገድ የሆነውን ምላስ ሊያስተካክል የሚችለው ነህው ነው። አንድ ሰው ደግሞ ንባቡ ላይ መጅሩሩን መንሱብ ባላደረገ ጊዜ ሚነላህ ባላለ ጊዜ ሚነላህ ቢስሚላሂ የሚለውን ቢስሚላህ አራህማን አራሂም ባላለ ጊዜ ያው ቢስሚላህ የሚለው ወሽም አይቻልም። አራህማን አራሂም የሚለው ቢን አውጂሂል ኢዕራብ ይቻላል። ግን እንትን ፈልጎበት ከሆነ አጥፍ ፈልጎበት ከሆነ እዛ አላህ የሚለው ላይ በሚን መነሱቦት ማለት ነው። ይሄኛውን ደግሞ እዛ ላይ ማዕጡፍ አድርጎት ከሆነ ብዙ ሁሉም ሶስቱም ስተቶች ናቸው የሚሆኑት ማለት ነው። ተረድታችሁኛል ይመስለኛል። አራህማን አራሂማ ያው እንደሚቻል ይታወቃል። ግን እሱ የሚቻለው ቢስሚላህ ብለን ለፍዞል ጀላላውን መጅሩር ታደረግን በኋላ ነው። ግን አንድ የነህው ይዘቶችን ያልተረዳና ያልተገነዘበ ሰው በደመ ነፍስ የሚያነበው ሰው ቢስሚላህ ብሎ ሊያነበው ይችላል። ቢስሚላህ ወይም ደግሞ ሚነላህ ኢለላህ እያለ ሊያነበው ይችላል። ጀራዎች መሆናቸውን ከነሱ በኋላ የሚመጣው ስም መጅሩር መሆኑን ግንዛቤ የለውም። በድፍረት እየገባበት ነው። እንደዛ ከሆነ ቃሉን ለፍዙን ያላስተካከለ አካል ማዕናውን ያስተካክላል ተብሎ አይታሰብምና ሰው ንባቡ ላይ ታይሳሳት ስታገኘው ታልቀዋለህ፣ ታከብረዋለህ አሉ። ወኢዛ ጦለብተ ሚነል ዑሉሚ አጀለሃ ተውቀቶች ደግሞ በጣም የተከበረ እውቀትን ተፈለክ የተከበረ የሚባለውን እውቀት ማወቅ ተፈለክ ፈአጀሉሃ ሐቀን ሙቂሙል አልሱኒ በጣም በትክክል በጣም የተከበረ ብሎ ማለት ተውቀቶች ሁሉ
ምላስን ሊያስተካክል የሚችል የንባብ ዘይቤህን አቅጣጫህን ሊያስተካክልልህ የሚችል የሆነ እውቀት ነው። ይሄ ደግሞ ማን ነው? አነሕው እዕሪፍ ነሕወ ወጅተሂድ ፊሂ ነሕውን ወቅ ተማር፣ በእሱ ላይ ጥረት አድርግ። የንፈትሑ ለከ ሳኢሩል ዑሉም ሌሎቹ እውቀቶች ሁሉ ለአንተ ይከፈቱልሃል፣ ትረዳቸዋለህ፣ ትገነዘባቸዋለህ። የተወሰነ ጥረት ነው የሚፈልጉት። አንተ ዋና ማግራሪያውን ይዘሃል ማለት ነው። እንደሚባለው ነሕው የብረት አጥር ነው፣ ስትገባው ቀላል ነው ይባላል እና መፍራት የለብንም። ነሕው መማር አለብን። ዛሬ ቢከብደን ነገ ሊገራልን ይችላል። ስለዚህ ነገሩን ሳናካብድ ንጥረ ነገሩን ወይም ሐሳቡን ጭብጣ ሐሳቡን መገንዘብ ያስፈልጋል ማለት ነው። ኪሳኢ አንድ ነሕዊ ናቸው። ተነሕዊዮችም በኢማምነት በመሪነት የሚጠቀሱ ታላቅ ናሒ ናቸው። እሳቸውም በግጥም መልኩ ምን ይላሉ? አዩሃ ጣሊቡ ዒልመን ናፊዓ እጥሉቢ ነሕወ ወደዕ ዐንከ ጦመዕ ኢነማ ነሕው ቅያሱን ዩተበዕ ወቢሂ ፊ ኩሊ ዒልሚን ዩንተፈዕ የሚል ገለጻ ያደርጋሉ። አንተ ትምህርት ፈላጊ ሆይ፣ እውቀት ፈላጊ ሆይ፣ ጠቃሚ የሆነን እውቀት የምትፈልግ ተማሪ ሆይ እጥሉቢ ነሕወ ነሕውን ፈልግ፣ ነሕውን ተማር። ወደዕ ዐንከ ጦመዕ ታንተ ጦመዕን ተው፣ መከጀልን ተው። በመማር ራስህን ማብቃት አለብህ እንጂ ተሰዎች መከጀል፣ ይሄ እንዴት አድርጌ ላንብበው፣ እንዴት አድርጌ ባነበው ነው ትክክለኛ መልኩ ማዕናው ሊሰምር ወይም ሊስተካከል የሚችለው እያልክ በዚህም እንኳን ተሰዎች መፈለግ መከጀል የለብህም። በመማር ራስህን ማብቃት አለብህ። ነሕው የሚባለው ነገር ሊከተሉት የሚገባ ቅያስ ነው። ወቢሂ በዚህ በነሕው ደግሞ ፊ ኩሊ ዒልሚን ዩንተፈዕ በየትኛውም እውቀት ላይ ይጠቀሙበታል። ያነበቡትና ወይም ደግሞ የተረዱት ያወቁት የተማሩት ሰዎች የትኛውም እውቀት ላይ ፊ ዑሉም ሸሪዓ ይጠቀሙበታል ማለት ነው። ሌላው ደግሞ ምን አለ? እንደዚሁ በዚሁ በነሕው ጉዳይ ሲገጥም አነሕው ዘይኑ ሊልፈታ ነሕው የሚባለው ነገር ለአንድ ተማሪ ወይም ለአንድ ወጣት ውበቱ ነው፣ ሽልማቱ ነው። ውበት ያላብሰዋል። ዩክሪሙሁ ሀይቱ አታ የትም ቦታ ቢመጣ ያልቀዋል፣ ያከብረዋል። ምክንያቱም ምላሱ ተንሸዋረር አይሆንም። የሚናገራቸው ቃላቶች የተለቀሙ ናቸው። ለሰዎች ለአድማጮች ራሱ ነሕው ተጠብቆለት የተነበበ ንባብና ነሕው ተወላግዶበት የነሕው አነባበብ ዘይቤ ተወላግዶበት የተነበበ ንባብ ለአድማጭ ትርጉምን ለመረዳት በኩል እኩል አይደለም። ያኛው ቀላል ነው ትርጉሙ ራሱ ማለት ነው። ሲያዞሩት ነው ማዕናው ራሱ ምትተብሮ አብሮ የሚዟዟረውና ስለዚህ ይሄ ሰው ነሕዊ ከሆነ ናሂ ከሆነ በያለበት ቦታ በየሄደበት ቦታ ተፈርቶ ነው